ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦች እንደምን አላችሁ? በምዕራፍ 2 የመረጥንላችሁን ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችኋል። ከመረጃዎቹ ጋር መላኩ ደምሰው ነኝ። በቅድሚያም አርዕስቶችን እናስቀድም። ከ137,000 በላይ ነጋዴዎች ላይ ከፍተኛ እርምጃ እንደተወሰደባቸው የተነገረ ሲሆን እርምጃው አሁንም እንደቀጠለ ነው ተብሏል። ሙሉ መረጃውን እናጋራችኋለን። ኢትዮጵያ ቤልጂየምን ጨምሮ ከ30 በላይ ወደሚሆኑ አዳዲስ የቡና መዳረሻ ሀገራት የቡና ምርት መላክ መጀመሪያ ተሰምቷል። በዝርዝር ከምንመለከታቸው መረጃዎቻችን መካከል ይገኝበታል። ለቤት ውስጥ ጥቅም ላይ የሚውሉ የፕላስቲክ ምርቶች የሚያስከትሉትን ጉዳት በተመለከተ ሰሞኑን የወጣ አንድ ጥናት አለ። ጥናቱንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችኋል። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው ዜናዎቻችን እናልፋለን። ታላቅ የቤት ዋጋ ቅናሽ ከቴምር ፕሮፐርቲስ። ከዚህ በፊት 7 ሳይቶችን አጠናቀን ማስረከባችን የሚታወስ ሲሆን አሁን ደግሞ የዲፕሎማቶች መንደር በሆነችው በመሃል ሳር ቤት በአፍሪካ ህብረት አጠገብ G+16 ቅንጡ አፓርታማን ለሽያጭ አቀርበሎ። በወር እስከ 600,000 ብር መከራየት የሚችሉ ዘመናዊ አፓርታማዎችን በቅናሽ ዋጋ ያቀረበን ሲሆን ባለ 2 እና ባለ 3 መኝታ እንደ ፍላጎታችሁ የአንድ ካሬ ዋጋ 64,200 ብር ብቻ። የዋጋ ቅናሹ ለ10 ቀናት ብቻ የሚቆይ በመሆኑ ፈጥነው ይደውሉ። ለበለጠ መረጃ በስልክ ቁጥር 0928 462578 ወይንም 0979 35 55 55 ይደውሉ። ቴምር ፕሮፐርቲስ። የተባበሩት መንግስታት የኢንዱስትሪ ልማት ድርጅት በኢትዮጵያ የእንስሳት ምርት ተወዳዳሪነትን ለማሳደግ ያለመ ፕሮጀክት ይፋ አደረገም። በኢትዮጵያ የእንስሳት ዘርፉን የእሴት ሰንሰለት በማጠናከር የምርት ተወዳዳሪነቱን ለማሳደግ ያለመ ምዕራፍ 2 ፕሮጀክት ይፋ ሆኗል። ፕሮጀክቱን የተባበሩት መንግስታት የኢንዱስትሪ ልማት ድርጅት ከግብርና ሚኒስቴርና ግብርና ባለስልጣን ጋር በጋራ የሚተገብሩት ሲሆን በቻይና መንግስት የሚደገፍ ነውም ተብሏል። ይህ ፕሮጀክት የእንስሳት ዘርፉን እሴት ሰንሰለት በማጠናከር የአቅም ግንባታ ስራዎችን በማሳለጥ ምርቱን ተወዳዳሪ ማድረግ ላይ ያተኮረ መሆኑም ተገልጿል። የፕሮጀክቱ የመጀመሪያው ምዕራፍ 1 እንደ አውሮፓውያኑ አቆጣጠር በ2021 ጀምሮ ተግባራዊ መደረጉ የተነገረ ሲሆን ዘርፉንም ለማሳደግ የፖሊሲ ማዕቀፍ ዝግጅት፣ የምርት ቁጥጥርና የብቃት ማረጋገጫ ስርዓትን በማጠናከር በኩል ውጤቶች መመዝገባቸው ተነግሯል። ሁለተኛው ምዕራፍም በዛሬው ዕለት ይፋ የተደረገ ሲሆን የባለድርሻ አካላትን አቅም መገንባት፣ ከእንስሳት በሽታ ነፃ የሆኑ አካባቢዎችን መፍጠር፣ የምርት መመርመሪያ ላቦራቶሪ አቅምን ማሳደግ እንዲሁም የገበያ ትስስር መፍጠርን ያካተተ መሆኑም ተገልጿል። በተያያዘ ዜና የኢትዮጵያ የስጋ ምርት ቻይናን ጨምሮ በዓለም አቀፍ ገበያ ተመራጭ እንዲሆን ከቻይና ጋር በትብብር የሚሰራው ስራ ተጠናክሮ እንደሚቀጥል ተገልጿል። በደቡብ ትብብር በተለያዩ ዘርፎች ትብብራቸውን ያሳደጉት ኢትዮጵያና ቻይና የእንስሳት ምርታማነትን ለማሳደግ የሚያስችሉ ስራዎችን ጨምሮ የተለያዩ ተግባራትን በትብብር እያከናወኑ እንደሆነ ተመላክቷል። በኢትዮጵያ የቻይና ኤምባሲ አማካሪ ሊዩ ዋንግ የኢትዮጵያን የስጋ ምርት ቻይናን ጨምሮ በዓለም አቀፍ ገበያ ተመራጭ ለማድረግ የጀመርናቸው ትብብሮች ተጠናክረው ይቀጥላሉ ብለዋል። በኢትዮጵያ የእንስሳት ሀብት ምርታማነት ላይ ለመስራት ከ5 ዓመት በፊት የተጀመረው የእንስሳት ምርት እሴት ሰንሰለት አቅም ግንባታ ፕሮጀክት የመጀመሪያ ምዕራፍ ውጤት የታየበት መሆኑን አንስተው ሁለተኛው ምዕራፍም ዛሬ ይፋ መሆኑ ተገልጿል። ኢትዮጵያ ዮርዳኖስና ቤልጂየምን ጨምሮ ከ30 በላይ ወደሚሆኑ አዳዲስ የቡና መዳረሻ ሀገራት የቡና ምርት መላክ መጀመሯ ተሰማም። ከኢትዮጵያ በተለይ ከቅርብ ጊዜያት ወዲህ ወደ አውሮፓና አሜሪካ በስፋት ሲላክ የነበረውን የቡና ምርት ወደ ሌሎቹም ሀገራት በማስፋት መዳረሻ ሀገራቱን በ30 ማሳደግ መቻሉን የኢትዮጵያ ቡናና ሻይ ባለስልጣን አስታውቋል። የኢትዮጵያ ቡና ተፈላጊነት ከጊዜ ወደ ጊዜ እየጨመረ እንደሚገኝ የተነገረ ሲሆን እንደ ቻይናና ኮሪያ ያሉ ሀገራት የኢትዮጵያን የቡና ምርት በብዛት መረከብ የጀመሩ ሀገራት መሆናቸውን የባለስልጣኑ የገበያና መረጃ ደህንነት
መሪ ስራ አስፈጻሚ አቶ ቸሩ ኩሩ ተናግረዋል። ስራ አስፈጻሚው አክለውም ኢትዮጵያ 64 የሚጠጉ መዳረሻዎች እንደነበሯት በማንሳት አሁን ላይ ደግሞ ዮርዳኖስና ቤልጅየምን ጨምሮ ከ30 በላይ ሌሎች አዳዲስ የአውሮፓ ሀገራትን መዳረሻ ማድረጓን ገልጸዋል። ይህም የቡና ተቀባይ መዳረሻ ሀገራት ቁጥር መጨመር ኢትዮጵያ በቡና ምርትና ምርታማነት ላይ ያሳየችው ማሻሻል ማሳያ ነው ተብሏል። በኢትዮጵያ ታሪክ የመጀመሪያ የሆነው የቡና ኤክስፖርት ሪከርድ ባለፉት 9 ወራት ብቻ ማግኘት መቻሏን የኢትዮጵያ ቡናና ሻይ ባለስልጣን ማስታወቁንና እኛም በገበያ ሚዲያ በዜና ወጃችን ወደ እናንተ ማድረሳችን ይታወሳል። በዚህም በ9 ወሩ 1.5 ቢሊዮን ዶላር ገቢ የተገኘ ሲሆን ከባለፈው በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር ደግሞ የ672.44 ሚሊዮን የአሜሪካን ዶላር ወይንም የ81 በመቶ ጭማሪ የታየበት መሆኑ ተገልጿል። ወደ ተለያዩ ሀገራት ኤክስፖርት የተደረጉ ቡናዎች ከገቢና ከመጠን አንጻር ሲታዩ ሳውዲ አረቢያ፣ ጀርመንና አሜሪካ የቀዳሚነቱን ደረጃ እንደሚይዙ ተገልጿል። የቀሩት መዳረሻዎችም በገቢ ቅደም ተከተል ቤልጅየም፣ ቻይና፣ ደቡብ ኮሪያ፣ ዩናይትድ አረብ ኤምሬት፣ ጃፓን፣ ጣሊያንና ጆርዳን ሲሆኑ እነዚህ ሀገራት በአጠቃላይ በመጠን 77 በመቶና በገቢ ደግሞ 78 በመቶ የውጭ ምንዛሬ ግኝትን እንደሚሸፍኑ ተመላክቷል። ከዚህ ቀደም ያልነበሩ ነገር ግን ዘንድሮ ከዋናዎቹ 10 ገዢ ሀገራት መካከል ከተሰለፉት ውስጥ ደግሞ ቻይና፣ ዮርዳኖስና ኤምሬት እንደሚገኙበት ተነግሯል። ለቤት ውስጥ ጥቅም ላይ የሚውሉ የፕላስቲክ ምርቶች የልብ በሽታ ሊያስከትሉ ይችላሉ ተባለም። በቤት ውስጥ አገልግሎት የሚሰጡ የፕላስቲክ ምርቶች ለአብነትም በውሃ ፕላስቲክ፣ በምግብ ማሸጊያዎችና የተለያዩ ለቤት ውስጥ የሚያገለግሉ ፕላስቲኮች በዓለም ዙሪያ በመቶ ሺዎች ለሚቆጠሩ የልብ ህመም ሞት አስተዋጽኦ ሊያበረክቱ እንደሚችሉ አንድ ጥናት አመላከተም። ጥናቱም ባለፈው ማክሰኞ የወጣ አዲስ ጥናት ሲሆን ኢትዮ ባዮሜዲሲን በተባለው መጽሔት ላይ የታተመና በ2018 በልብ ህመም ከሞቱ ሰዎች መካከል 368,000 በላይ ወይንም 13 በመቶ ለሚሆኑት ህልፈት ኬሚካሎች አስተዋጽኦ አድርገዋልም ብሏል። በበሽታው የሞቱ ሰዎች ደግሞ ከ55 እስከ 64 ዓመት ባለው የዕድሜ ክልል ውስጥ የሚገኙ ወንዶችና ሴቶች ሲሆኑ 10 በመቶ የሚሆኑት ደግሞ የዩናይትድ ስቴትስ ነዋሪዎች መሆናቸውንም በጥናቱ አረጋግጧል። የጥናቱ መሪና የኒውዮርክ ዩኒቨርሲቲ የሕክምና ትምህርት ክፍል ተመራማሪ የሆኑት ሳራ ሃይመን ፍታሌን የተሰኘውና ፕላስቲኮች እንዲሳሳቡ የሚያደርገው ኬሚካል በሰው ልጅ ላይ ከፍተኛ አደጋ እንደሚያስከትል የሚያሳይ በርካታ ማስረጃዎች መኖራቸውን ተናግረዋል። ኬሚካሉም ለደም መፍሰስ፣ ለወንዶች መሃንነት፣ ለካንሰር፣ ከልክ በላይ ውፍረትና ለከፍተኛ የደም ግፊት እንደሚያጋልጥም በጥናቱ ተመላክቷል። በተጨማሪም ከወራት በፊት የወጣ ሌላ ጥናት ደግሞ ጥቃቅን ማይክሮፕላስቲኮች ወደ ሰው አንጎል ውስጥ በመግባት ደም ማነስ ሊያስከትሉ እንደሚችሉ ተጠቁሞ እንደነበር ይታወሳል። የአሜሪካ የበሽታ መቆጣጠሪያና መከላከያ ማዕከል እንዳለው ከሆነ ደግሞ የተበከለ አየር ወይንም የፕላስቲክ ጋር ግንኙነት ያላቸውን ምግቦች መመገብ ፍታሌት ለተሰኘው ኬሚካል ሊያጋልጥ ይችላልም ብሏል። ተጋላጭነቱን ለመከላከል ደግሞ የፕላስቲክ መገልገያዎችን በማይክሮዌቭ ውስጥ አለማስቀመጥና ምግብን በብርጭቆ፣ በብረታ ብረት፣ በሴራሚክ ወይም በእንጨት መያዣዎች ውስጥ ማጠቀም እንደ መፍትሄ መቀመጡን ዩፒዲአይ ዘግቧል። በተያዘው በጀት ዓመት በ9 ወራት ውስጥ ከ137,000 በላይ ህገወጥ ነጋዴዎች ላይ በተወሰደ እርምጃ የ1300 ነጋዴዎች ንግድ ፍቃድ መሰረዙን የኦሮሚያ ክልል ንግድ ቢሮ አስታወቀም። በዚህም በንግድ ተቋማቱ ላይ በተወሰደው እርምጃ ከ43,000 በላይ ድርጅቶች ሲታሸጉ ከ1300 በላይ ነጋዴዎች ደግሞ የንግድ ፍቃዳቸው መሰረዙን ቢሮ አስታውቋል። የንግድ ተቋማቱ እርምጃ የተወሰደባቸው ያለ ንግድ ፍቃድ
ፍቃድ በመነገድ ፍቃድ ከተሰጣቸው ዘርፍ ውጪ በመስራት ትክክለኛ የዋጋ ዝርዝር ባለመለጠፍ ከታሪፍ ውጪ ዋጋ ጨምሮ በመሸጥና በመሰል ጥፋቶች ላይ በመገኘታቸው መሆኑን የቢሮው የኢንስፔክሽን ዋና ዳይሬክተር አቶ ጌታቸው ቆጲሳ ተናግረዋል። እርምጃዎቹም የጽሑፍ ማስጠንቀቂያና የገንዘብ ቅጣትን ጨምሮ ፍቃድ መሰረዝንና ማሸግንም ያጠቃልላል ተብሏል። ዳይሬክተሩ አክለውም በ9 ወራት ውስጥ በህገወጥ መንገድ ሊሸጥ የነበረ ከ478 ሚሊዮን ብር በላይ የሚገመት ንብረት ማትረፍ መቻሉንም ተናግረዋል። ህገወጥ ንግዱ በተለይም በቡና፣ ኤሌክትሮኒክስ፣ በእንስሳትና እንስሳት ተዋጽኦዎች እንዲሁም የአገዳ ሰብሎች ላይ የተከናወነ መሆኑን የገለጹ ሲሆን ንብረቱ በተደረገው ቁጥጥርና ክትትል መሰረት መያዝ ተችሏልም ብለዋል። በዚህም ከ478 ሚሊዮን ብር በላይ የሚገመት ንብረት ማትረፍ ሲቻል በህገ ወጦች ላይ ደግሞ በተወሰደው የገንዘብ ቅጣት እርምጃም ከ60 ሚሊዮን ብር በላይ የገንዘብ ቅጣት መሰብሰቡ ተነግሯል። ህገ ወጦችን ለመቆጣጠር አዳዲስ አሰራሮችን በመዘርጋትና ቁጥጥር የሚያደርጉ ኮሚቴዎችን በዞንና በወረዳ እንዲሁም በከተማ ላይ በማስቀመጥ እየተሰራ ስለመሆኑም ገልጸዋል። የተወደዳችሁና የተከበራችሁ ተከታታዮቻችን ቀጥለናል። በመጨረሻም ወደምንመለከተው መረጃችን ስናልፍ ደግሞ የአፕል ኩባንያ በአሜሪካ የሚሸጣቸውን አብዛኞችን አይፎን ስልኮችና ሌሎች መሳሪያዎችን ከቻይና ውጪ ማምረት መጀመሩን አስታወቀም። የኩባንያው ዋና ስራ አስፈጻሚ ቲም ኩክ በመጪዎቹ ወራት ለአሜሪካ ገበያ የሚቀርቡ አብዛኞቹ የአይፎን ምርቶች በህንድ የሚመረቱ ናቸውም ብለዋል። የአሁኑ የኩባንያው እርምጃ የፕሬዝዳንት ትራምፕን የቀረጥ እርምጃ በመከተል የተወሰደ ስለመሆኑ ቢቢሲ አስነብቧል። በተጨማሪም ኤስያዊቷ ሀገር ቪየትናም ደግሞ አይፓድ እና የአፕል ሰዓት ማምረቻ ማዕከል ትሆናለችም ተብሏል። ከዚህ ቀደም የትራምፕ አስተዳደር አፕል ማምረቻውን ወደ አሜሪካ እንዲያዘዋውር በተደጋጋሚ ሲናገሩ ተደምጠዋል። ትራምፕ ከቻይና በሚገቡ ምርቶች ላይ ያስተዋወቁት ቀረጥ የኤሌክትሮኒክስ ምርቶችን ባያካትትም አፕል ግን በሩብ ዓመቱ ወደ አሜሪካ በሚያስገባቸው ምርቶች $900 ሚሊዮን ቀረጥ ሊከፍል ይችላልም ተብሏል። አፕል በቀጣዮቹ ዓመታት በመላው አሜሪካ የ$500 ቢሊዮን ኢንቨስትመንት ፈሰስ ማድረግ እንደሚፈልግ ስራ አስፈጻሚው መግለጻቸውን ዘገባው አክሏል። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 2 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። ታላቅ የቤት ዋጋ ቅናሽ ከቴምር ፕሮፐርቲስ። ከዚህ በፊት 7 ሳይቶችን አጠናቀን ማስረከባችን የሚታወስ ሲሆን አሁን ደግሞ የዲፕሎማቶች መንደር በሆነችው በመሃል ሳር ቤት በአፍሪካ ህብረት አጠገብ G+16 ቅንጡ አፓርታማን ለሽያጭ አቀርበሎ። በወር እስከ 600 ሺህ ብር መከራየት የሚችሉ ዘመናዊ አፓርታማዎችን በቅናሽ ዋጋ ያቀረበን ሲሆን ባለ 2 እና ባለ 3 መኝታ እንደ ፍላጎታችሁ የአንድ ካሬ ዋጋ 64200 ብር ብቻ። የዋጋ ቅናሹ ለ10 ቀናት ብቻ የሚቆይ በመሆኑ ፈጥነው ይደውሉ። ለበለጠ መረጃ በስልክ ቁጥር 0928 462578 ወይንም 0979 35 55 55 ይደውሉ። ቴምር ፕሮፐርቲስ።